ጎጃም መመላችሁ ባህር ዳርን ባህር ዳሮች ተዘጋጁ መተተኞች ደብተራዎች ጠንቋዮች ሲላችሁ የነበረው ሰው ለመጣ ነው እያላችሁ ነው ይስሙት የዩ ጩፋ መጽሐፍን እናየዋለን 6000 ህፃናት እናቶቻቸው በሆስፒታል ሄደው ልጆቻቸውን ገድለዋል ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስደትና በመከራ ውስጥ የሚገኙ ወገኖቻችንን እግዚአብሔር ከክፉ ነገር በሙሉ ይጠብቅልን ምህረቱን ቸርነቱን ረድኤቱን ያድለን ዛሬ ቅዱስ ገብርኤል ነው አይደለም የቅዱስ ገብርኤል መታሰቢያ ቀን ነውና ወርሃዊ ስለሆነ እንኳን አደረሳችሁ እንኳን አደረሰን ቅዱስ ገብርኤል በእያላችሁበት ከክፉ ነገር በሙሉ ይጠብቃችሁ ቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት ይራዷችሁ እመቤታችን ጥላ ከለላ ትሁናችሁ ይህን ብዬ የዛሬን ፕሮግራሜን የምጀምረው አደገኛውን ቫይረስ በተመለከተ የተወሰነ መረጃዎችን እንለዋወጣለን ስለዚህ ስለ አደገኛው መረጃ በተረፈ ነፍሰ ገዳይ እናቶቻችን ተይዘዋል እናቶቻችን ነው ያልኩት ብዙዎችን ሴቶችን ስለሚመለከት ነው 3000 ነፍሰ ገዳይ እናቶች ነው የተያዙት ስለሱ በተመለከተ ያስኩትን መረጃ አቀርብላችኋለሁ ሌላኛው ደግሞ ደፋሪውን ፖሊስ ነው ይዤላችሁ የመጣሁት አያይዤም አቀርብላችሁ መረጃ ይኖረኛል ስለ እዩ ጩፋ መጽሐፍም እናወራው ይኖረናል ስለ ገድለ እዩ ጩፋ ማለት ነው ሌላኛዎቹ መረጃዎችን አያይዤም አቀርብላችሁ ይሆናል ቤተክርስቲያንም እንገባለን ይህ አርአያ ሚዲያ ነው መረጃዎቻችን ለብዙዎች ኢትዮጵያውያን ደርስልን በኮሜንት ላይክ በማድረግ እንዲሁም ሼር በማድረግ ለብዙዎች እንድታጋሩልን እንጠይቃችኋለን 100 ሚሊዮን ብር ከህዝብ የተሰበሰበ ገንዘብ የተዘረፈ ገንዘብ አይደለም እንጠይቃችሁ የምነግራችሁ አደገኛውን በዩኒቨርሲቲ የሚመራ ፕሮጀክት ነው ማነሳላችሁ ስለሱ ጉዳይ አብረን የምናወራ ይሆናል አብራችሁ እስከ ሁሉንም ተሰሙታላችሁ ይህን ከመሸጋገሪያ በኋላ እንነጋገርበታለን አመሰግናለሁ የመጀመሪያ መረጃ የሚሆነው ይሄ ነው ይሄኛው ፎቶ እኛ አባት ማን ናቸው ነፍሳቸውን በአጸደ ገነት ያኖርልን በረከተ ረድኤታቸው ተድረሰን ብፁዕ አቡነ ዕንባቆም ይባላል ሰሞኑን እንግዲህ የኦርቶዶክሳዊ ሚዲያዎች በሙሉ በእሳቸው ጉዳይ ላይ በደንብ ታሪካቸውን ነግረዋቸዋል መረጃዎቹን ማጋርተዋቸዋል እኔም ማጋራችሁ በአርአያ ሚዲያ ላይ የምነግራችሁ እንደ ቀልድ ዝም እያልን ብዙ አባቶች እያጣን ነው ብዙ በጸሎት አባቶቻችን እያጣን ነው ገዳማውያን ሊቃውንትን እያጣን ነው ዘግተው ያሉ ባህታውያንን እያጣን ነው የቤተ ክርስቲያን በጣም ትልቅ አውራ የሚባሉ ትላልቅ አባቶች ትላልቅ ገዳማውያን ትላልቅ ጳጳሳት እያረፉ ነው ትንሽ መለስ ብለን ወደ ራሳችን ብናስብ የተሻለ ይመስለኛልና ጳጳስ የሌላት ቤተ ክርስቲያን እንዳትሆንብን እፈራለሁ ጳጳስ የሌላት ቤተ ክርስቲያን የምትሆነው ዝም ብለን አብረን እየገፋፋን ስለሚያርፉትም ስለሚተኩትም እያስተዋልን ካልሄድን ነገ ቆብ ያደረጉ እንጂ ጳጳስ ያልሆኑ ጳጳሳት ይሞሉባታልና ብዙ ጳጳሶቻችን እያረፉ ነው ቃለ ቀርን ላይ ገብታችሁ እንግዲህ በዚህ 6 ዓመታት ብዙ አባቶቻችን አርፈዋል ሊቃውንቶች አርፈዋል ካህናት አርፈዋልና ብዙ የተጎዳን ስለሆነ እንድታዩት ነው ነፍሳቸውን ይማረው ማለት ፈልጌ ነው በዚህም ላቀርብላችሁ ድንገት እዛ ካላያችሁት እዚህ እንድታዩ ስለፈለኩ ይችን ቪዲዮ አየዋት ተለጥፋ ነው ያገኘዋት እህታችን ነች ቤተ የቤተ መቅደስ ለቅሷችሁን ሰው ሳያቀው ቀረጸው ወይ ደግሞ እየቀረጻችሁ እያለ እናንተ
በሐሳብ ተመስጣችሁ ከፈጣሪ ጋር እየተነጋገራችሁ ስለ ኃጢአታችሁ፣ ስለ ንስሐ፣ ስለ ራሳችሁ እያለቀሳችሁ ነው። እና ቪዲዮን አጋራችሁ ሳላቅ የተቀረጸ የሚል እንባችሁን የሚያሳይ ቤተ መቅደስ ሆናችሁ እያየነው ነው። መጋራት ያለበት ቪዲዮ ነው ብዬ ስላላመንኩ ነው ያመጣሁት። እንዲህ አይነት ቪዲዮዎች መጋራት አለባቸው ብዬ አላምንም። ቤተ መቅደስ ውስጥ ሰዎች ጋብቻ ሲፈጽሙ የጋብቻ ስርዓታቸው በቪዲዮ ይቀረጻል። የሚቀረጸው የጋብቻ የፊርማ ስነ ስርዓታቸው ለማስታወሻነት እንዲሆን ለትዝታም እንዲሆን ሊቀመጥ ይችላል። የቅዳሴ ስርዓቱ ግን ብዙ አይቀረጽም፣ ብዙም መቀረጽም የለበትም። ከቅዳሴ ስርዓቱም በተለይ ስጋው ደግሞ መቀበያ ሰዓት ላይ የማይቀረጸው ቢኖር ዋነኛው እሱ ነው። አንደኛው ሌሎች የማይቀረጹም ብዙዎች አሉ እና ላይቭ ፕሮግራም የሚሰሩ ሰዎች ምናምኖችንም ቤተ መቅደስ ሲገቡ ክርስቲያን መሆን አለባቸው፣ ኦርቶዶክሳዊ መሆን አለባቸው፣ የቤተ ክርስቲያን ስርዓትና ግን ማወቅ አለባቸው ይባላል። እናንተ አማኞችስ ጸሎታችሁና እንባችሁን የምናየው እኛ ለምንድን ነው የምጠይቃችሁ? ስታረጉት ስለሚያምር ደስ ስለሚል አጋጣሚ ስለሆነ ለእናንተ ሊሆን ይችላል። ግን ለኛ የምታካፍሉን ለምንድን ነው? እግዚአብሔር መልስ ካልሰጠ የቲክቶክ ተከታይና ፎሎወር መልስ እንዲሰጣችሁ፣ እግዚአብሔር መልሱን ካዘገየው ፈጠና እንዲያደርገው ላይክ እንዲበዛላችሁ፣ በኮመንት እግዚአብሔር እንደው በእውነት ቅድስናችሁ ምናምን እንዲላችሁ ነው። ይሄን ወንዶችም ሴቶችም ታርጉታላችሁ። እኔ ቪዲዮ የሷ ስለሆነ እንጂ አጋጣሚ አላቃትም። ያው ቪዲዮ ነው የደረሰኝና አንዳንድ ነገሮች የራሳችን ብቻ የሆኑ ሚስጥሮች አሉ። ማህበራዊ ሚዲያ ላይ የምናያቸው ነገሮች የራሳችን ሚስጥር ያልሆኑ ነገሮች በጣም እየበዙ ነው እና እንደው ቤተክርስቲያን የምትመላለሱ ክርስቲያን የሆናችሁ ወንድሞችና እህቶች፣ ካህናቶች ታብሌት ስልካቸውን እንዲጥሉ እየጣርን እኛ ግን ወደ ቤተ መቅደስ ታብሌት ይዘን የምንሄደው ለምንድን ነው? ቤተክርስቲያን መዳፈር አይደለም? የእግዚአብሔርን ጥያቄ ኮፒ አድርጎ መያዝ፣ ለእግዚአብሔር የጠየቃችሁን ጥያቄ በኋላ የፍርድ ቀን ላይ ይሄው እንዲህ ቪዲዮም ቀርሼ ነበር ልትሉት ነው? ስጠይቅህ የሆነ ተገቢ ያልሆነ ነገር አለና በራሳችሁ ልክ ሊመስላችሁ ይችላል። ነገር ግን ለኛ ለምናየው ሁለት አይነት ነገር ውስጥ ለውሰውስ መሰናክል ለምን ትሆናላችሁ? የምትቀርጹት ነገር ለብዙዎች የማይተላለፍ ለብዙዎች ያልሆነ ነገርና የግል ለሆነ ነገር ለምንድን ነው ማህበራዊ ሚዲያ ላይ የምትለቁት? ይሄንን ተናግረዋችሁ ለምን መሰናክል ትሆናላችሁ? ራሳችሁ ያየውን ቪዲዮ በሙሉ ጥሩም ኮሜንት የሰጠ ይኖራል፣ መጥፎም የሰጠ ይኖራል። መጥፎ ለሰጠው መሰናከያ፣ ጥሩ ለሰጠው ደግሞ ቀጥሎ እሱ እያለቀሰ እያነባ እየሰገደ ምናምን እንዲቀረጽ ልታረጉት ነው። በሁለቱም ዘንድ ግን መሰናክል ነው የምንሆነውና ራሳችን ላይ መሰናክል አንፍጠር። እግዚአብሔርን የጠየቅነውን ከሱ መልስ እንጠብቅ እና ከቲክቶክ ቡድኖች አይደለም መልስ የምንጠብቀውና እሱን ነገር ብትተውትላችሁ ፈልጌ ነው። ከቲክቶክ ከመጣው አይቀር ይሄንን እንደው የቤተ ክርስቲያን ነገር ስለሆነብኝ ስለ ልጆቻችሁ አንድ ቪዲዮ አየሁና ይሄንን ላሳያችሁ። በአብ በወልድ በመንፈስ ቅዱስ አምነን እንዘምራለን። እህቴ ሆይ ስሚ ለአንድ አፍታ፣ ስለ ሰው ልጅ ምን ሆነ ጌታ? ስለ ሰው ልጅ ከሰማይ ወርዶ ተሰቀለ ክብሩን አዋርዶ፣ አምላክ ሲሆን ደግሞም ኃያል ምን ሰቀለ ምን አይነት ኃይል? በፈቃዱ ሳይገደድ። ልጆች የሚሰበኩት በዚህ እድሜያቸው ነው። መንፈሳዊ ልጅ እንዲሆኑ ቤተክርስቲያን እንዲለምድላችሁ መጽሐፍ ቅዱስ እንዲያውቁላችሁ እንዲህ ነው ልጅ የሚማሩ። በልጅነት ጨዋታ መካከል ጨዋታቸውን መጽሐፍ ቅዱሳዊ ትምህርት እያስተማሯቸው በአካል በህይወት እንዲኖሩት እያደረጉ የምታሳድግ እናት ነች። ልጆችሽ ይደጉልሽ እህቴ። መንፈስ ቅዱስ ይጠብቅልሽ፣ ከክፉ ነገር በሙሉ ያርቅልሽ። እናንተስ ልጆቻችሁን የምታሳድጉት እንዴት ነው? እንደዚች እናት እግዚአብሔርን እያስተማራችሁ እያንዳንዱ ሂደትን እያሳያችኋቸው ነው? ጨዋታቸው መንፈሳዊ፣ ስርዓታቸው እግዚአብሔራዊ ቤተክርስቲያናዊ ስርዓት እያሳደጋችሁ ነው የምታስተምሩት? ሰባኪ እኮ አውደ ምሕረት ላይ ቆሞ የሚሰብከው ቀሚስ የሚያደርገው ትልቅ መስቀል አንገቱ ላይ የሚያደርገው አይደለም። ሰባኪ እናት ነች። ቤት ውስጥ ልጅ የምትሰራ ከእግዚአብሔር የተሰጣትን ልጅ በሞግዚትነት ተቀብላ በእናትነት የምታሳድግ ክብርት ነች እናት። ከካሜራው በኋላ ያለችውን እናት ነው የማከብረው። መጀመሪያ ልጆቿን እንዲምታሳድግ የምትሰራ ነገ ለሀገር ለልጆቹ ለራሳቸው እንዲጠቅሙ የምታደርግ እናት እንዲህ ነች። እናት ማለት እንዲህ ነው።
ዝርው በሆነ መጫወቻ ስፍራ ወስዳቸው አጉል የውጭ ቋንቋ ያልሆነውን መንፈሳዊ ያልሆነውን ነገር እያስለመደች የምታሳድግ ሳይሆን እኔ ብዙ ልጆች አውቃለሁ። ልጆቻቸው ቲቪ በመመልከት ብቻ የአማርኛ ቋንቋ ሳይችሉ ትምህርት ቤት ኬጂ ገብተውላቸው ቋንቋ እንዲለምዱ የሚያደርጉ ወላጆችም ገጥመውኝ ያውቃሉ። መከራቸውን አይተው ተቸግረው። እቺ እናት ደግሞ ልምዷን ላካፍላችሁ። ልጆቿን መጽሐፍ ቅዱስ እያስጠናች የምታሳድግ እናት ነች። እኛ ልጆቻችን ማሳደግ የሚጠበቅብን እንደዚህ ነው። ሌላም እምነት ላላችሁ ካቶሊኮች አንድ ፍልስፍና አላቸው። ልጅን እስከ 7 ዓመት ድረስ ስጠኝ ካቶሊክ አድርጌ ይሰጣል ይሉሃል። ከዛ በኋላ ልታስተምሩት ትችላላችሁ፣ ልትሰብኩት ትችላላችሁ፣ ምን ብታደርጉት ትችላላችሁ። ልጅ ግን መሰበክ ያለበት እስከዚህ ዕድሜ ሆነ እና ልጆቿን በጨዋታም በፍቅሯም በእግዚአብሔር ፍቅር የምታሳድግ እናት ነችና እንዲህ አይነት እናትነትን ላበረታታ ልጆቿንም እደጊ በሏት ልላችሁ እሷንም አመስግኑልኝ ልላችሁ ነው ያመጣኋትና ሌሎቻችሁም ትምህርት ስለምትሆን ልጅ ለመውለድ ላሰባችሁ ለወለዳችሁ ወደፊት ለሚወልዱ ልጆቻችሁ ላላላችሁ ደግሞ ልጆቻችሁ እንዲያድጉላችሁ እናንተም የራሳችሁን የቤት ስራ ተወጡ። ክርስቲያን አድርጋችሁ የእግዚአብሔር ልጅ አሳድርጋችሁ አሳድጓቸው። 4 ልጆቿ ማየታችኋቸዋል። አንድ አይነት ናቸው። ትህትና አላቸው። ዝማሪያቸው የሚነጫንጭና የሚገፋፋ አይደለም። የሚዘምሩት ቃል እያንዳንዱ ደግሞ የእግዚአብሔር መጽሐፍ ቅዱስ ላይ ያለቃል። እድለኛ ናችሁ። በእንደዚች አይነት እናት ለማደግ መፈጠራችሁ እድለኛ ናችሁ። እግዚአብሔር መጨረሻውን ያሳምርላችሁ ልፈልጌ ነው። ወደ ቲክቶክ መንደር ከመምጣቴ በፊት ይሄን ቪዲዮ ላሳያችሁ፣ ለሁላችሁም ጥንቃቄ ስለሚጠቅም። እዚህ ጋር ደግሞ ሌላ ትኩሳት ብሏል ዘፋኙ። በዓለም ላይ በገዳይነቱ አደገኛና ምንም መድኃኒት የሌለው ኒፓ ቫይረስ የተሰኘ ቫይረስ በህንድ ተመዝግቧል። ከህንድ ኮልካታ ግዛት የመጣች ወጣት ሴት ኮማ ውስጥ ገብታ ወዲያውኑ ህይወቷ አልፏል። ይህንን ተከትሎ በመቶዎች የሚቆጠሩ ሰዎች በለይቶ ማቆያ ውስጥ ገብተዋል። ታይላንድን ጨምሮ አንዳንድ ሀገሮች የአየር ማረፊያ ቁጥጥር ማጠናከር ጀምረዋል። ከህንድ የሚመጡ ተሳፋሪዎች ለቫይረሱ ምርመራ እየተደረጋላቸው እንደሚገኝም መረጃዎች እየወጡ ይገኛሉ። ሌላ ጌቶ መጣ። ሌላ ከኮሮናው ተጨምሮ ጌቶ መጣ። ሁለተኛው ዙር ከቤት አትውጣ፣ መኪና ላይ አትሳፈር፣ አንድ ሰው ብቻ ይሳፈር፣ ስራ በፈረቃ ግቡ የሚባለው ጌቶ መጣ ማለት ነው። ሌላው እስር ቤት። ራሳችሁን ጠብቁ። በነገራችን ላይ በሽታው በምን እንደሚተላለፍ እስካሁን አላወጡትም። እንዴት የተላለፈ እንደሆነም አያውቁም። በሽታው ኔፓ የሚባል ብቻ በሽታ እንደሆነና ከህንድ የሆነ ግዛት ላይ እንደወጣ ብቻ ነው የሚታወቀው እስካሁን ባለው መረጃ። ሰሞኑን የሚወጣው መረጃ እንሰማለን እና የሆነ ሰሞን ኮሮና ኢትዮጵያ ሲገባ ያው አውራ ጉንፋን ብለናል። እኛም አውራ ጉንፋን ኢትዮጵያ ሲገባ ጃፓኖችን በጣም እንጠራጠር ነበር አይደል? ቻይናዎችን እንደ ከዛ አካባቢ ወጡትን እና ሲመጣ ያኔ ኔታ ነበር የምሰራውና መጣ ሲባል ቢሮ ተደናግጠን ነበርና ልንዘግብ ወጣን ልንሰራ። እንኳን ኢንተርቪው የሚሰጥ ሰው በየመንገዱ የሚሮጥ ሰው ነበር የምታዩት። እንትኑ አየሩ ራሱ ተረብሾ ማለት ነውና አሁን ወረርሽኝ የሚያስፈራ አይደለም። ክፉ ወረርሽኝ፣ አደገኛ ወረርሽኝ እንዳይመጣ ለራሳችሁ ጥንቃቄ አድርጉ። ያኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምና ምክር ቤት ፕሬዝዳንት ምክር ቤቱም የፕሮቴስታንት ወንጌላውያን ህብረት ወንጌላውያን ካውንስልም በጋራ ሆነው በህብረት በጸሎት ያጸለዩ ቤተ መንግስት ነበር አይደል? ጸሎት የጀመሩት ላይቭ ጸሎት ነበር የሚጸለየውና አስታውሳለሁ። ሁላችሁም ታስታውሳላችሁ የቅርብ ጊዜም ስለሆነ እና አሁን ጸሎት ይጀምራል ማለት ነው። አስባችሁታል? ጦርነት ቆሞ ሌላ ነገር ቀርቶ እርስ በርስ ተግባብተን ችለን እንዲህ ጸሎት የሚደረግበት ጊዜ ስላመጣልንም እግዚአብሔር ይመስገን። ለክፉ ብቻ ሳይሆን ለደጉም ማለት ነው እና አሁን በሃይማኖታችሁ ጸልዩ በቻላችሁ ታቀም ብቻ ወረርሽኝ መጣ እየተባላችሁ ነውና እሱን ልንገራችሁ ብዬ ነው። እነዚህ ሁለት ወጣቶች ደቡብ ላይ ነው የሚገኙት፣ ሆሳዕናና ወላይታ ላይ። ተመልከቷቸው። ምናላት መስሩ ማናላት ለሀገሬ አዶናይ ወላይታ፣ ጆን ዳንኤል ሆሳዕና ተገኘ። እና ምሰራውን በኋላ አሳውቃቸዋለሁ አለ ጆን ዳንኤል። ሌላ ውሃ ላይ ያስቆፍር ማለት ነው ብለን እናስብ። ወላይታ ላይ በጣም ብዙሃን ህዝብ ወጥቶ እንደ አንድ መንግስት ባለስልጣን
ህዝቡ አጅቦ በመኪና ላይ ወጥቶ እያጨበጨበ ወጣቱ እየተቀበለው ነው እና የሰው ፍቅር ሰጥቶታል። ማ አዶናይ። ጆን ዳንኤል ደግሞ በፊት የነበረውን ነገር መዋቅራዊ ስራ ድጋፍ በማድረግም የከተማው ከንቲባ ጭምር ጠርተውት በአካል ሄዷል። እነዚህ ልጆች ከሆነ ነገር ላይ ወደ ሆነ ከፍታ እየገቡ ነው። አምኖ መቀበል ግድ ነው። በሄዱበት መንገድ እንዳይሰናከሉ ማገዝ የኛ ኃላፊነት ነው። ሚዲያ ይሄ ነው ኃላፊነቱ። ስለዚህ ወላይታ የተቀበላችሁትም ልጅ ብዙ መልካም ነገር እንዲሰራ እዛም ያላችሁ መንግስታት ከወጣቶቹ ጋር በደንብ ነገር ለመስራት ተጠቀሙበት። ሆሳና ሄደው ጆን ዳንኤልም የጀመራቸው ስራዎች አንድ የመንግስት ፓርላማ የገባ አባል ታዋቂ የሆነ ከክልሉ ላይ የወጣ ታዋቂ ሰው ያልሰራውን ስራ እየሰራ ነው። ስለዚህ እየሰራ የጀመረውን ስራ አስፋፍታችሁ ተጠቀሙበት። እነሱም በመልካም ስራቸው ይተጠቀሙ። ወጣቶችን እያበቁ ነው በራሳቸው መንገድ ማለት ነው። እና ሁለቱንም ወይ እንድታዩ ስለፈለኩ አብዝቶ ከፍ ማድረግም አብዝቶ ማውረድም ትክክል አይደለም። በልካቸው ደግሞ ጥሩ እንደሄዱ ደግሞ ማገዝም ይገባልና ጆን ዳንኤል እኔ በተለይ ጆን ዳንኤልን በርታ እላለሁ። አዶናይም በህዝብ ፍቅር በጣም ተጠምደሃል። አሁን የሥራ አቅጣጫና የሌሎች አቅጣጫዎች ብታስገባቸውና የሰግጥ ፈምስ የሚለውን ሲስተም ወደ ድርቅና ወደ ምናምኑ ሳይገቡ ወደ መስመር እንዲገቡ ብታረጋቸው ወጣቶቹን የበለጠ ውጤታማ ትሆናለና በዚህኛው መንገድ እንድትቀጥል ነው። ሁለቱ የቲክቶክ ወጣቶች ደቡብ ክልል ገብተዋል፣ ሆሳናና ወላይታ። ውጤታቸውን እንጠብቃለን እንግዲህ አብረን የምናየው ይሆናል። ከዛ በማስከተል የማቀርብላችሁ መረጃ ምን መስላችሁ? እችን ቪዲዮ ያየሁ ሌላ ነገር ከመግባቴ በፊት ብዙዎች እየተነጋገሩበት ነው። አይወስድሽም እያሉ በነገር ባሽሙራቸው ያገንትሽ ሲደፋ ይላል። እንግዲህ ከሰማሁት ነው እዚሁ ጋር ገጥሞ እና ብዙ ማህበራዊ ሚዲያ ላይም ሲዘገብ ያየሁት እቺ ልጅ ሽምግልና ተልኮላት ነው። እና ሴቶቻችን በምን ያህል ማህበራዊ ተጽዕኖ ጫና ውስጥ እንዳሉ ነው ያየሁት። በምን ያህል ግፊት ውስጥ እንዳሉ ሳያገቡ ሲቀር ለምን አላገባሽም የሚል ጫና፣ አንቺን ማንም አይፈልግሽም የሚል ጫና፣ ሲያገቡ ለምን አልወለድሽም ጫና፣ አንድ ወልደው ደግሞ ለምን አልደገምሽም ጫና፣ በጣም ብዙ ተጽዕኖ አለባቸው። እና እናንተ መጀመሪያ ሴቶቹ ለምን አታግዟቸው? እርስ በርስ ለምን አተጋግዙ? ይሄን በእርግጠኝነት ብዙሃኑ ወንድ አይጠቀመው፣ አታገኟቸውም። ብዙሃኑ ነው። ምናልባት በቅርብ ጊዜ የመጡ ማህበራዊ ሚዲያ ላይ ቁጭ ብለው በወሬ የተጠመዱ ካልሆኑ በስተቀር እንዲህ አይነት ተጽዕኖ ላይ ብዙዎቹን ወንዶችን አታገኟቸውም። እና ፍቺ የሚበዛው ለዚህ እኮ ነው። የእናንተ ተጽዕኖ ሳይፈልጉ እንዲጋቡ አድርጓቸው ሲፋቱ ደግሞ ለምን ተፋታሽ ትሏታላችሁ። አግብተው ሲቀመጡ ደግሞ ባል ምን ያደርጋል ብላችሁ ደግሞ ማህበራዊ ሚዲያ ላይ ጎረቤትም ተጽዕኖ ተሳድራላችሁ። ባል ምን ይጠቅማል ብላችሁ ትሰራላችሁ። ሳያገቡ ለምን አላገባሽም? አግብተው ለምን አትፋችም? አግብተው ለምን አልወለድሽም? ወልደው ለምን አልደገምሽም? ደግመው ለምን እንዲህ በዚህ ብቻ ትቆሚያለሽ ይሏቸዋል። ሴቶቹ እንዴት ይሁኑ? ይሄንን ነው ልናግዛቸው የሚገባውና ይቺ ልጅ የብዙዎችን ሴቶች ስቃይ ያሳይታናለች። የብዙዎቹን ሴቶች መከራ በዚህ ዘፈንና በሰርጓ ሽምግልና ሰዓት በእንባዋ አሳይታናለች። እና እኔ ልረዳቸው ነው የሞከርኩት። እና ሴቶቻችን የምንወዳቸው የምናከብራቸው እልፍ ወንዶች እንዳለን እንዲያውቁ ፈልጋለሁ። እና ይሄኛ አይነት ተጽዕኖ የሚያድርው በብዛት ማህበራዊ ተጽዕኖ ስለሆነ ያን ማህበራዊ ተጽዕኖ እንደው በቻልን ሁላችንም ብናግዛቸው። እነሱ ብቻ አይደለም እኛም ወንዶችም እኮ ለምን አላገባህም ለምን አልወለድክም እንባላለን። ብዙ ጊዜ ወንዶች እንዲህ አይነት ነገርን ኢግኖር አድርጎ የመተው ልምድ አለንና ሴቶች ደግሞ ሴንሲቲቭ ናቸው ለዚህና ሴቶችን በሴትነታቸው ብንንከባከባቸው። ምክንያቱም የኛ ናቸው፣ ወደድንም ጠላንም የኛ ወገን ናቸው፣ እህቶቻችን ናቸው፣ እናቶቻችን ናቸው፣ ታናናሾቻችን ናቸው፣ ታላላቆቻችን ናቸውና በንግግር ሴቶቻችንን ባንገርላቸው፣ ባንቀጣቸው፣ ባንገርፋቸው ደስ ይለኛል። እህታችን የብዙዎችን ሴቶች ስቃይ ነው ያየሁባት። እሷ ብቻ አይደለችም፣ በጣም ብዙ ሴቶች እንደሚባሉ አውቃለሁ፣ ይገባኛል። ያላገቡት ለምን አላገባሽም? ያልወለዱት ለምን አልወለድሽም? አንድ የወለዱት ለምን አልደገምሽም?
ያገቡትን ለምን አትፈችም? ራስን ችለሽ እኮ መጠቆም ትችያለሽ ይላሉ። ትዳር በወሬ አይፈታም፣ በወሬ አይገባም፣ በወሬ የሆነ ነገር አይሆንምና እንዲህ አይነት ስቃይ ውስጥ የሚገኙ እህቶቻችን ስለሚበዙ እባካችሁ ለሴቶቻችንን ተጠንቀቁላችሁ ልላችሁ ፈልጌ። ከዛ በማስከተል ነፍሰ ገዳይ እናቶቻችን ይዤላችሁ መጥቻለሁ። ይሄ ዜና ነው የነገረኝ። በ6 ወራት ውስጥ 2000 በላይ ሴቶች ነፍስ አጥፍተዋል። ይኸው ዜናውን ተመልከቱ። 2000 በላይ ሴቶች ልጅ ገድለዋል። ዜናው ምን ይላል መስላችሁ? በደቡብ ኢትዮጵያ ክልል ጤና ቢሮ ሕጉ በሚፈቅድባቸው ቦታው ሁኔታ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት በጤና ተቋማት በሰለጠኑ ባለሙያዎች በመስጠት እናቶችን ህመምና ሞት ለመቀነስ የሰራ መሆኑ አስታውቋል። በክልሉ ባለፉት 6 ወራቶች ደህንነቱ የተጠበቀ ጽንስ ማቋረጥና ድህረ ጽንስ ማቋረጥ አገልግሎት እንክብካቤ ያገኙ ሴቶች 6650 ከነዚህ ውስጥ 2603 ወይንም 39 በመቶ የሚሆኑት ህጉ በሚፈቅደው መሰረት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ማግኘታቸውን ተገልጿል። 3711 ሴቶች ድህረ ጽንስ ማቋረጥ ድንገተኛ አገልግሎት ያገኙ ሲሆን 3544ቱ ደግሞ የድህረ ጽንስ ማቋረጥ የቤተሰብ እቅድ አገልግሎት በማግኘታቸው በደቡብ ኢትዮጵያ ክልል የጤና ቢሮ የቤተሰብ እቅድ የአፍላ ወጣቶችና የወጣቶች ጤና ፕሮግራም ገለጸ። 6000 ሴቶች ልጆቻቸውን ገድለዋል። 6000 ሴቶች ወይ ሳያገቡ አርግዘዋል፣ ወይ ተደፍረው አርግዘዋል። ነገር ግን እነዚህ ሴቶች ልጆቻቸውን መግደላቸውን ግን አናወራ። አያችሁ፣ ቅዱስ አድርገን እናወራለን። ነፍስ ማጥፋት ቅዱስ እናደርገዋለን። እዩት፣ ባለፉት 6 ወራት ህጉ በሚፈቅደው የትኛው ህግ? የዓለም ህግ። አላሃችሁ ይፈቅዳል አይፈቅድም? እግዚአብሔር ይፈቅዳል አይፈቅድም? ዋቅ ፈታ ይፈቅዳል አይፈቅድም? እንግዲህ ዋፈቀታን አላውቅም። መጽሐፍ ቅዱስና ቁርአን ነው አይደል ያለው? ቁርአን አይፈቅድም፣ መጽሐፍ ቅዱስ አይፈቅድም። እነዚህ 6000ዎቹ መጽሐፍ ቅዱስና ቁርአን የማይከተሉ ናቸው አይደለም አይደል? ወይ መጽሐፍ ቅዱስ የሚከተሉ ወይ ቁርአን የሚከተሉ ናቸው። ቁርአኑ የሚለው ነው የመጽሐፍ ቅዱስ የሚለው ማለት። እነዚህ 6 ሰዎች በቤተ ክርስቲያን ዘገባ ወይ በመስጊድ ዘገባ ከሆነ አላህ የፈጠራቸውን 6000 ህፃናት እናቶቻቸው ገድለዋቸዋል ብሎ ነው መዘገብ ያለበት። የሙስሊሙ ከሆነ የቤተ ክርስቲያን ከሆነ ደግሞ ቅድስት ሥላሴ እግዚአብሔር የፈጠራቸውን 6000 ህፃናት እናቶቻቸው በሆስፒታል ሄደው ልጆቻቸውን ገድለዋል። እውነተኛው መረጃ ይሄ ገድለዋቸዋል። ህግ የሚፈቅደው ሞት የለም። በቤተ ክርስቲያን ህግ የሚፈቅደው ሞት የለም። በመስጊድ የተረገዘው እንዲፈጠር ተፈልጎ እንጂ እንድትገዩ ተፈልጎ አይደለም። አላህም በዩ ሙስሊም ኮንሽ እግዚአብሔርም በይ ክርስቲያን ኮንሽ እግዚአብሔር አንቺ ጽንስ ውስጥ የፈጠረው ልጅ እንድትገዩ አልፈጠረው እንድትወልጂው እንጂ። እናንተ ግን በገዛ ነፃ ፈቃዳችሁ ገደላችሁት። ያን የገደላችሁትን በዜና በህጋዊ መንገድ የሚል ኃጢአት አሽሽቶ ጽድቅ የሚያደርግ ህጋዊ ሽፋን ሰጣችሁት። የኔ ጥያቄ 6650 ሴቶች ልጆቻቸውን ገድለዋል በማስረጃ። ይኸው የዘገበው ዳጉን ጆርናል ነው። ብስራት ኤፍኤም ነው የዘገበው፣ እኔ አይደለሁም። ይሄ አንድ ክልል ነው፣ በደቡብ ኢትዮጵያ ክልል ጤና ቢሮ። ይሄ ትላንት የተዘገበ ማምሻው። አንድ ክልል ከ11 ክልል ይሄን ከገደለ በእያንዳንዱ ክልል 6000 እንኳን ብታደርጉት ስንት ይደርሳል? 66000 ብቻ ነው። ከዛ ይበልጣል፣ ያልተመዘገበው ስለሚበልጥ ማለት ነው። በሆስፒታል የሚያስወርደውና ከሆስፒታል ውጭ በሆስፒታል የሚገርለውና ከሆስፒታል ውጭ የሚገርለው ደግሞ ብዙ ነው። እና ነፍሰ ገዳይ እናቶቻችን እንዴት እንጽደቅ? ነፍሰ ገዳይ እናቶቻችን ወደ ቤተ ክርስቲያን እንዴት እንቅረብ? አንዳንዱ ተደፍራ ነው ወዳ አልሰጠችም እግሯን ከፍታ ምናምን እንባባላለን አይደለም? ተውት። እሱ ማንም ኃጢአት ያልሰራ ኖሮ አያውቅም። ቅዱስ የሚንቀሳቀስ ሰው አይተን አናውቅ።
የሚንቀሳቀስ ሰው ነው ያልኳቸው። አሁን በህይወት ያለ ሰዎች በስራቸው ካለፉ በኋላ ቅድስናቸው በእግዚአብሔር ፈቃድ በመንፈስ ቅዱስ እርዳታ ሊረጋገጥ ይችላል። በተረፈ ቅድስናቸውን ኃጢአት ያልሰሩ ሰዎች የሚባሉ ሰዎች ኖረውን አያውቁም ምድር ላይ። ስለዚህ አንቺ ነፍሰ ጡር የሆንሽው እናት ወይ ኢትዮጵያዊ የሆንሽ ደቡብ ተገኚ፣ ሰሜን ተገኚ፣ ምስራቅ ተገኚ፣ ምዕራብ ተገኚ የኔ ወገን ነሽ። አንቺ አብሮሽ እንዲፈጠር ያደረገው ያገዘሽም ኃጢአት ስሩም ኃጢአት አትስሩ። ያጠፋችሁት ነፍስ ማጥፋት ነው። ያደረጋችሁት የእግዚአብሔርን ቃል መሻር ነው። ያደረጋችሁት የአላህን ቃል መሻር ነው። ለእኔ አጥፍቷችኋል፣ ሰው አጥፍታችኋል፣ ገድላችኋል። እግዚአብሔር የፈጠረውን ነፍስ አጥፍታችሁታል። ስለዚህ እባካችሁ ነፍስ እንዳናጠፋ መጀመሪያ እኛ እንሞክር፣ ከተፈጠረም በኋላ እንውለደው። የኔ ምክር ነው። ጤና ጥበቃ ይሄን አይላችሁም መቼም፣ ግን በቤተ ክርስቲያን ስትመጡት በመስጊድ ስትመጡት ኃጢአት ነው። በህጋዊ መንገድ በቤተ ክርስቲያን ያለውን ኃጢአት ላለመስማት በዚህ ዜና ህጋዊ ተብሎ ሽፋን ተሰጥቶባቸዋል። ለዚህም ሽፋን በጣም ብዙ ነው። በነገራችን ዝሙት አይፈቀድም። በሙስሊምም በክርስትናም አይፈቀድም ዝሙት። በዝሙት የተወለዱ ልጆች አሉ። በዝሙት የተገደሉ ልጆች አሉ። ዝሙት የመጀመሪያ ኃጢአት ነው። ግድያውም ኃጢአት ነው። በዝሙት የተወለደ ልጅ አይቀደስም ያለ ግን የለንም። እና እግዚአብሔር የተወለደውን ልጅ አልቀድስም ወደ እግዚአብሔር ቤት አላመጣውም አላለም። የፈጠረውን ልጅ በንስሐ መልሶ ወደ ቤቱ ያመጣዋል። ከኛ የሚጠበቀው ንስሐ ብቻ ነው። አላህን ሄዳችሁ 7 ጊዜ እጃችሁን ተጣጥባችሁ እግራችሁ ተጣጥባችሁ ዱዓ ነው የምትሉት፣ ዱዓ አድርጋችሁ ጸሎት የምታደርጉት የመንግስት ወራሽ ለመሆን ነው። የፈጣሪን ትእዛዝ ለማክበር ነው። በቤተ ክርስቲያን በቀን 7 ጊዜ የምትጸልዩት፣ ቤተ መቅደስ የምትመላለሱት፣ ስጋ ወደሙ የምትቀበሉት፣ ንስሐ የምትገቡት፣ ንስሐ አባት የያዛችሁት በኦርቶዶክስ ቤተ ክርስቲያን ቤተ መንግስቱን ለመውረስ ነው። ልጅ ለመግደል አይደለም። ዱዓ የምታደርገው ልጅ ልትገይ አይደለም። ቤተ ክርስቲያን የምትመላለሽው ልጅ ልትገይ አይደለም። ቸርች የምትሄጂውም ልጅ ልትገይ አይደለም። ስለዚህ ነፍሰ ገዳይ እናቶቻችን በዝታችኋል። ይሄን እንተማመን። መጀመሪያ እባካችሁ ነፍሰ ገዳይነታችን እናቁም። መጀመሪያ እሱን ለማቆም ሌላ ይሄ የተጀመሩ ከጀርባ የተጀመሩ ነገሮች መቆም አለባቸው። ጥሩ ነው እሱም ባይቆም ነፍሰ ጡር ከሆናችሁ በኋላ ግን ልጃችሁን አትግደሉ። ግን ነፍሰ ገዳይ ነን ሁላችን። ተባብረናል፣ አግዘናል፣ ምናምን ብለናል። ይሄኛውን ፖሊስ ደግሞ ላሳያችሁ። የ15 ዓመቷ ታዳጊ ወላጆቿ ቤት አለመኖራቸውን አይቶ ያስገድዶ ጥቃት ተፈጸመባት። በምዕራብ ጉጂ ዞን ቡሌ ሆራ ከተማ በ15 ዓመቷ ታዳጊ ላይ ግብረ ስጋ ድፍረት በደል የፈጸመ 2 ግለሰቦች በስርዓት መቀጣታቸው ፖሊስ አስታውቋል። የቡሌ ሆራ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኮማንደር ንጉሴ ደቻሳ ለብስራት ሬዲዮ እንደተናገሩት አንደኛ ተከሳሽ አለማየሁ ሙሉ፣ ሁለተኛ ተከሳሽ አየለ ደጌሳ የተባሉ ግለሰቦች ጥቅምት 10 አሁን እኮ የከተራ ዕለት ጥቅምት 10 ተደፍራ ፖሊስ ጣቢያ ልታመለክት ፖሊሱን አግኝታ ወደ ፖሊስ ጣቢያ ስትሄድ ፖሊሱ አግኝቷት እውነትሽን ነው አላት። ቤት ማንም እንደሌለ አየ። ቤተሰቦቿ ስለሌሉ ነው ፖሊስ ጣቢያ ሄደችው። ነይ በቃ እዚህ ጠብቅኝ ብሎ ቤርጎ አስገብቷት ሁለተኛ ዙር ደፈራት ፖሊሱ። ተደጋጋሚ ጥቃት እንደተፈጸመባት ልጅቷም ለቤተሰቦቿ ተናግራ ሲመጡላት ሐኪም ቤት ሄዶ ተመርምሮ ከሰሱ እና ሀገር የሚጠብቀው ወገን አለኝ ብሎ ለማመልከት የሚሄደው ህግ ይተከበርልኝ ብሎ የሚያስከብርበት ቦታ ሲሄድ አስከባሪው ደፋሪ ነው። ቀምሶ መንግስት አያስቀምጠው። አይተን አናውቀው ደፋሪ እንደሆነን እንዳልሆነ። ሴት ተደፈርኩ ብላ ተቸግራ ተሰቃይታ መከራዋን አይታ ተደፈርኩ ቤተሰቦቼ ስለሌለው አጠቃኝ አቅም ስለሌለኝ ሴት ስለሆንኩ በጉልበት ደፈረኝ ብላ ልታመለክት ሄዳ ያመለከተችውን ልጅ ቤርጎ አስገብቶ አስገድዶ ደፈራት እና ሰው ማን ያድነው? ንስሐ አባት ሼክ ጋር አይደለም ሄደችው እሷ። እነሱ ጋር ቢኬዱ እሷ እነሱ የሚሏቸው ነገር አለ። እዚህ ግን ሄደችው ህግ አለ ብላ ነው። ህግ አለ ብላ ፖሊስ ደፈራት። መንግስት አለ ብላ ፖሊስ ነው የደፈራት። የመጀመሪያው ደፋሪ 12 ዓመት፣ ሁለተኛው ደፋሪ 15 ዓመት ተፈረደባቸው። እቺ ፎቶዋን የምታያት ሴት ደግሞ
እዛ ቦሌ ሆራ ላይ ልጆቿን ሽንት ቤት ላይ አስራ ትገርፋቸዋለች፣ እዛ ነው የምታሳድራቸው ተብላ 25 ዓመት ተፈርዶባታል። እነዚህ ደፋሪው ለደፋሪው ያቀበላት ሴት ልጅ ደፋሪዎቹ 14 እና 12 እና 15 ዓመት ሲፈረድባቸው ልጆቿን የገረፈችና የቀጣቸው ልጅ 25 ዓመት ተፈረደባት። እውነት ህጉ እንዴት ነው የሚሰራው? እያነበባችሁት ነው ወይንስ ህጉ እንግዲህ ፈርዳችሁ ወሰናችኋል አይደል? 15 ዓመት ይግባኝ ማለት የሚችለው ማን? ቤተሰቦቻችሁ ይችላሉ። ከሳሽ አቃቤ ህግ ስለሆነ ነው የምጠይቃችሁ። ከሳሽ አቃቤ ህግ ስለሆነ ይግባኝ ካልተባለ ነውር ነው። ይግባኝ ካልተባለ ነገ እናንተም ደፋሪ ናችሁ ብለን ልንናገር ነው ማለት ነው። ነገ ሌላው ሰው ተደፍሮ ቢመጣ ሌላ ሴት ተደፍራ ብትመጣ ትደፍራላችሁ ማለት ነው። የ15 ዓመት ልጅ 20 ምናምን ዓመቷ ላይ መጨረሻዎቿ ሳትደርስ ምንድን ነው የሚባል ከእስር ቤት መወጫ ነገር አለው አይደለም? የተወሰነች ዓመት ይሄ ጸባያቸው ታይቶ ምናምን ተብሎ 1 2 ዓመት 3 ዓመት ተቀንሶ ይሰጣቸዋል። እቺ ልጅ 25 ዓመቷ ላይ እና 26 ዓመቷ ላይ እነዚህ እስረኞች ይወጣሉ ሁለት ገና በደንብ ስትጎረምስ ማለት እና ታያቸዋለች። ደፋሪዎቿን ታያቸዋለች። በተራ በተራ ይደፍሯት፣ በተራ በተራ ይለቀቁላታል። በተራ በተራ የወሰነባት አካል የተቀጡ ህፃናትን 25 ዓመትን ጽኑ እስራት የፈረደ እናት ላይ የተደፈረች ሴት ላይ ግን ፍርዱ ይሄ ነው። እና ሴቶቻችን ነፍሰ ገዳይ ቢሆኑ ልጆቻቸውን ቢያስወርዱ ቢገርሉ እንዴት አድርገን እነሱን ወደ መንፈሳዊነት አምጥተን ይሄ ነገር እንዳይፈጠር እናርጋቸው? ደፋሪ ወንድ እያበረታታችሁ ማለት ነው። ይቅር ይበላችሁ። ሌላኛው ማሳያችሁ መረጃ ይሄ ልጅ ነው። ጎጃሞች ተዘጋጁ፣ ጎጃሞች ተዘጋጁ። ጎጃም መመላችሁ ባህር ዳርን፣ ባህር ዳሮች ተዘጋጁ። መተተኞች፣ ደብተራዎች፣ ጠንቋዮች ሲላችሁ የነበረው ሰው ለመጣ ነው እያላችሁ ነው። ይስሙት። መተን እንሰብካለን። ባህር ዳር ላይ እኔ መጥቼ ሰብካለሁ። በሕያው እግዚአብሔር ፊት እምላለሁኝ። እግዚአብሔር በር ይከፍታል። መጥቼ አገለግላለሁ። ይሄንኑ አሁን ምነግርህን እውነት እዛው መድረክ ላይ ቆሜ እነግርሃለሁ። ለየትኛው ኑሮ ለየትኛው እንትንኛ ሰግተን እኔ መሄጃዬን ያወቅኩ ሰው ነኝ። ኢየሱስ ያለኝ ሰው ነኝ። ከጨለማ የገላገለኝ ሰው ነኝ። በቃ ሰው ይዳን እንጂ የትም ቦታ ገብቼ ወንጌል እሰብካለሁ። ትግራይ ላይ ወንጌል እየተሰበከ ነው። ይሄው ስር ለስር ተሰርቶ አልቋል። በቃ ሰማ፣ ስር ለስር ተሰርቶ አልቋል። ጨርሰናል። ጎንደር ላይ ገባ ነው። ሰሜን ለኢየሱስ፣ ጎንደር ለኢየሱስ። ለዚህ ነው ትግራይ ላይ ጦርነቱ የተከፈተው ምናምን የተጀመረው በኋላ እኛ ስር ለስር ሰርተን ጨርሰናል፣ ገብተንላችኋል እያለ ነው። ይሄ ዘመቻ ነው። ይሄ እቅድ የታቀደለት ዘመቻ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታ ነበር አይደል? እና የህግ ክፍሉ ኃላፊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል ኃላፊ በማህበረ ቅዱሳን ቴሌቪዥን ወጥተው የማሰሪያ ትእዛዝ ወጥቶበታል በፌደራል ፖሊስ ብለውን ነበር አይደል? ምን ደረሰ? እና አሁን እየነገርኳችሁ ያለሁት የቤተክርስቲያን ክብርና ስርዓትን የተዳፈረው ግለሰብ ቤተክርስቲያንን እየመጣ ቤተ መቅደስ ታቦት ላይ የሚደገመው ድግምት ህዝብ አግዝ ነው የሚባለው ድግምት እያለ እየተናገረ፣ በነገራችን ላይ ደጋሚ ነው የሚያውቀው ክፉን መንፈስ እና እየተናገረ እመጣልሃለሁ፣ ስር ለስር ሰርቼ ጨርሻለሁ፣ ጎጃሞች ተዘጋጁ፣ እመጣላችኋለሁ ባህር ዳር ላይ ብሏቸዋል። ያኔ ባህር ዳርን ሲሰድብ፣ ሰሜኑን ሲሰድብ በአደባባይ መተተኞች ናቸው እያላችሁ ሲናገራችሁ የነበረው ሰው ተዘጋጁ፣ ተቀበሉት፣ እናንተ አቀባበሉን ታውቁበታላችሁ። ይሄ ሰውዬ መጽሐፍ አስመረኳል። ነገ በዚህ ጉዳይ ላይ በደንብ ብናወራ ይሻል። እዩ ጩፋ ማለት ነው። የእዩ ጩፋ መጽሐፍን እናየዋለን። የዛሬው ቆይታ ይህን ይመስል ነበር። አርያ መካሸ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰናይ ቀን